ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ኢራን አሜሪካ ያቀረበችውን የተኩስ አቁም እቅድ ውድቅ አደረገች። የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርና ቴህራን አሜሪካ ጦርነቱን ለማቆም ላቀረበችው ምክረ ሀሳብ ምላሽ መስጠቷን ዘገበ። እንደ ኢርና ዘገባ ከሆነ ኢራን የቀረበላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ አድርጋለች። የኢራን መገናኛ ብዙሃን ቴህራን አሜሪካ ላቀረበችው የተኩስ አቁም ምክረ ሀሳብ ምላሿን በፓኪስታን በኩል ማስገባቷን ዘግበዋል። የዜና ወኪሉ ኢራን ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁሙን ውድቅ ያደረገችው አሜሪካ በቋሚነት ጦርነቱን ለማቆም ፍላጎት ሊኖራት ይገባል በሚል እንደሆነ ዘግቧል። ኢራን ለ5 ሳምንታት የዘለቀው ጦርነት ሙሉ በሙሉ እንዲቆም በመጠየቅ የሆርሙዝ ባህረ ሰላጤን እንድትከፍት የቀረበላትን የተኩስ አቁም ጥሪ ውድቅ አድርጋለች። ኢራን ለአሜሪካ በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድን የሚያረጋግጥ አሰራር እንዲኖር እንዲሁም መልሶ ግንባታና ማዕቀቦችን ማንሳት እንዲካተቱ የሚሉ ፍላጎቶቿን ዘርዝራለች። ኢራን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የጊዜ ገደብ በማራዘም ከቀድሞ ዛቻቸው ወደ ኋላ ማፈግፈጋቸውን አክሎ ዘግቧል። ትራምፕ እስከ ማክሰኞ ኢራን ሆርሙዝን የማትከፍት ከሆነ በቴህራን ላይ ሲኦል ይወርዳል ሲሉ ድልድዮችንና የኃይል ማመንጫዎችን እንደሚያጠቁ ዝተዋል። በተያያዘ ዜና ትራምፕ በዋይት ሀውስ ዓመታዊ የትንሣኤ በዓል ላይ ተገኝተው የኢራን ጦርነትን በሚመለከት ምላሽ ሰጥተዋል። ኢራን የአሜሪካን ተዋጊ አውሮፕላን መታ የጣለችው በችሎታዋ ሳይሆን በአጋጣሚ ነው ሲሉ አጣጥለውታል። ሆኖም አሁን ምናልባት በውስጣቸው ብዙ ጥይት ቀዳዳ ያላቸው አንዳንድ ሄሊኮፕተሮች አሉን ብለዋል። አያይዘውም ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም ያሉ ሲሆን እብዶች ስለሆኑ የኒውክሌር ጦር መሳሪያ በእብዶች እጅ ሲያዝ ዝም ብለን አናይም ብለዋል። ትራምፕ በርካታ አሜሪካውያን በኢራን የሚያካሂዱትን ጦርነት ቢቃወሙም አሁንም ጦርነቱን የሚቃወሙ ጅሎች ናቸው ሲሉ ገልጸዋቸዋል። ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት እስከ ማክሰኞ ድረስ ያስቀመጡት ቀነ ገደብ የመጨረሻው መሆኑን ተናግረው ኢራን ለአሜሪካ ጦርነቱ እንዲያበቃ ላቀረበችው ምክረ ሀሳብ የሰጠችው ምላሽ ወሳኝ ነገር ግን በቂ ያልሆነ ሲሉ ገልጸውታል። የአውሮፓ ምክር ቤት ፕሬዝዳንት በሰላማዊ ሰዎች መሰረተ ልማት ላይ የሚፈጸም ጥቃት ተቀባይነት የለውም አሉ። የአውሮፓ ህብረት ምክር ቤት ፕሬዝዳንት ሰላማዊ ዜጎች ኢላማ ማድረግ ህገወጥ ነው አሉ። ፕሬዝዳንቱ አክለውም በኢራን ያለውን ጦርነት የሚያቆመው ዲፕሎማሲያዊ መፍትሄ ብቻ ነው ብለዋል። አንቶኒዮ ኮስታ በኤክስ ገጻቸው ላይ የሲቪሊያን መሰረተ ልማቶችንና የኢነርጂ ተቋማትን ኢላማ ማድረግ ህገወጥና ተቀባይነት የሌለው ነው ብለዋል። የፕሬዝዳንቱ መግለጫ የተሰማው ዶናልድ ትራምፕ የሆርሙዝ ወሽመጥ ዳግም የማይከፈት ከሆነ የኢራናውያንን መሰረተ ልማቶች እንደሚያወድሙ ከዛቱ በኋላ ነው። የዓለም አቀፍ የወንጀለኞች ፍርድ ቤት መስራች ዋና አቃቢ ህግ ሉዊስ ሞሪኖ አንካም ቀደም ሲል ለቢቢሲ በኢራን የሚደረገው ጦርነት በዓለም አቀፍ ህግ መሰረት ህገወጥ በሆነ መልኩ አንድ ሀገር ላይ ጥቃት የመክፈት ወንጀል ጋር ይስተካከላል ብለዋል። ከ100 በላይ የሚሆኑ የዓለም አቀፍ ህግ ባለሙያዎች አሜሪካ፣ እስራኤልና ኢራን ዓለም አቀፍ ህግን የሚጥሱ ነገሮችን ሲያደርጉ መመልከታቸውን በመግለጽ ያ በጥልቅ እንደሚያሳስባቸው የሚገልጽ ግልጽ ደብዳቤ ፈርመዋል። ይህ በእንዲህ እንዳለ የኢራን መገናኛ ብዙሃን ማርብ ዳሸት የፔትሮ ኬሚካል ፋብሪካ በአሜሪካ ጥቃት እንደተደረገበት ዘግበዋል። የፋርስ የዜና ወኪል ጥቃቱን ተከትሎ የተቀሰቀሰው እሳት በቁጥጥር ስር መዋሉን ዘግቧል። የታስኒም የዜና ወኪል በበኩሉ የማርብ ዳሽት ካውንቲ አስተዳደር ቢሮን ጠቅሶ በኢንዱስትሪው ላይ ይህ ነው የሚባል ጉዳት አልደረሰም ብሏል። ቀደም ሲል እስራኤል በደቡብ ኢራን በአሳሉያ በሳውዝ ፖርት ፔትሮኬሚካል ፋብሪካ ላይ ጥቃት መፈጸሟን ተናግራ ነበር። በአርጤምስ 2 የጠፈር ሚሽን ላይ የሚገኙ ጠፈርተኞች የሰው ልጅ ከምድር ርቆ የተጓዘበትን ሪካርድ በመስበር አዲስ ታሪክ አስመዝግበዋል። በዚህ የጠፈር ሚሽን ላይ የሚገኙት 4 ጠፈርተኞች ከምድር 40171 ኪሎ ሜትር ርቀት ላይ በመገኘት የሰው ልጅ ከምድር ርቆ የሄደበትን ርቀት ታሪክ መስበር ችለዋል። የሚሽኑ ዋና አዛዥ ሪድ ዊዝማን በመስኮት በኩል የሚታየውን አስደናቂ እይታ ሲገልጽ ምድር እዚያ ማዶ ሆና ትንሽ ጨረቃ ትመስላለች፣ እጅግ ግርማ ሞገስ ያለውና የሚያስደንቅ እይታ ነው ብለዋል። በሚቀጥሉት ጥቂት ሰዓታት ውስጥ ኦራይን የተሰኘች መንኮራኩር በጨረቃ በስተጀርባ በኩል የምታልፍ በመሆኑ ከምድር ኮንትሮል ማዕከል ጋር ያለው የሬዲዮ ግንኙነት ለተወሰነ ጊዜ ይቋረጣል። በዚህ ወቅት ጠፈርተኞቹ ለ7 ሰዓታት ያክል ጨረቃን በቅርበት የመታዘብና የማጥናት ስራ ይሰራሉ። በጉዟቸው ከፍተኛ ርቀት ላይ ሲደርሱም ጨረቃ በእጃችን እንደያዝናቸው የቅርጫት ኳስ ያህል ጎልታ እንደምትታይ ተገልጿል። በዚህ ታሪካዊ ጉዞ ላይ ልብ የሚነኩ ክስተቶችም ተስተውለዋል። ጠፈርተኛው ጄሬሚ ሃንሰን
ጃንሰን በጨረቃ ላይ ለሚገኙ ትላልቅ ጉድጓዶች ወይም ክሬተሮች ስያሜ እንዲሰጥ ለናሳ ጥያቄ አቅርቧል። አንደኛው ስያሜ በ2020 በካንሰር ህመም ለሞተችው የአዛዥ ሪድ ዊዝማን ባለቤት ካሮል ተብሎ እንዲሰየም ሲሆን ሁለተኛው ደግሞ ላደረሰቻቸው መንኮራኩር ክብር ኢንተግሪቲ ወይም ጽናት የሚል ስያሜ ተሰጥቷታል። የ4 ቀናት የጨረቃ ቆይታ ካለቀ በኋላ ኦራይን መንኮራኩር አቅጣጫዋን ወደ እናት ምድር ታዞራለች። ጉዞዋን አጠናቃ ወደ ምድር ከባቢ አየር ስትገባ በከፍተኛ ፍጥነትና ግጭት ምክንያት የሙቀት መከላከያዋ ነጭ እስኪመስል ድረስ እንደሚግል ይጠበቃል። በመጨረሻም በፓሲፊክ ውቅያኖስ ላይ በዣንጥላዎች ታግዛ ስታርፍ የአሜሪካ ባህር ኃይል መርከቦች ጠፈርተኞቹ ለመቀበል በዝግጅት ላይ ይገኛሉ። ይህ አርቴሚስ 2 ተልዕኮ የሰው ልጅ በድጋሚ ጨረቃ ላይ ለመርገጥ ለሚያደርገው ጉዞ ትልቅ መሰረት ይጥላል ተብሏል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።